እሱን ቆይ አንድ ጊዜ እሱን ቆይ እንጂ ቆይ ምን መሰሎት? አይ ይህንን እንደዚህ ሳልጨርስ አይነትማ እንትን እንዲሰሩማ አልፈቅድሎትም። ሳልጨርስ እንዴ አይ እንደሱ ሳይሆን ይኸውልዎት የመካነ ኢየሱስ ሲሳይ እንዴት ነው ፈቃጅ የሆነ እኮ ሰውየው አይደለም የሆኑ አይ ሰዎች ፈቃጅ ተነስተው የሁሉም እኩል ነው ቤቱ። ፈቃጅም ቆይ ልጨርስና ዜድ ከአንተ ትቀጥላለህ። ለምን መሰለ እንደዚህ ያልኩበት ሲጨርስና ከዛ ካውንተር ባክ ትሰጣለህ። ሚስኮት እንዳልዳረግ ነው። አንደኛ መካነ ኢየሱስ ይሄ ሉተራን የራሳቸው የእምነት መግለጫ በጣም ብዙ ዶክመንታል የሆኑ ሰነዶች አሏቸው። እና እውነት ለመናገር ተውጠው ነበረ ብዬ ነው የማስበው። በቃ እኔ እንዳውም ከዚህ ከ2 ዓመት በፊት አለ ወይ መካነ ኢየሱስ የሚባል እንዲህ ሲጀመር መጽሐፋቸውን ሳነብ እንዴ ምንድን ነው የሚያወሩት እዚህ መጥተው አንዳንዶቹ ስል ነበር። በኋላ በጣም ታማኝ ሰው እንደሆነ ነው በጣም ወድጄዋለሁኝ ቄስ ዳዊትን ብራዘር ዳዊት ኦነስትሊ ያመነበትን እምነቱን ነው እየገለጠ ያለው። መጽሐፉ ላይ ያነበብኩትና ዶክመንተን ላይ ያለችው ታሪካዊቷ ማለት የሉተራን ወይም መካነ ኢየሱሶች በትክክል እየገለጡት ያሉት አሁን ያሉት ናቸው። አይ ቲንክ እንትን ሊባሉ ነበር ሊዋጡ ነበር ይመስለኛል ስገምት እኔ መካነ ኢየሱሶች ወደ ጴንጤቆስጣል በጣም ሊዋጡ ሲሉ ደርሰውላታል እነዚህ ሰዎች ብዬ ነው የማስበው። እና በተለየ ሁኔታ እኔ ደግሞ ያው አክብሮት አለኝ። ለምን በጣም የቀረበ ስለሆነ ለመጽሐፍ ቅዱስም ለታሪካዊ ክርስትናም የነሱ ትምህርት በእጅጉ ከጴንጤቆስጣል በእጅጉ 90% ይቀርባል ብዬ ስለማምን ማለት ነው። ቴንኪው ይወዷቸዋል። ዜድ አንዴ ቀሲስ እንደውም የሁለት መጽሐፍ ኢቫንጀሊካል የሉትራን ቸርች እንቅስቃሴ በኢትዮጵያ ዶክተር ፍቃዱ ጉርሚሳ በእንግሊዝኛ የጻፈውንና የእንጦጦ መካነ ኢየሱስ ቤተክርስቲያን ታሪክ ከ1908 እስከ 1983 ድረስ ያለውን የቤተክርስቲያን ታሪክ ቢያነቡ እንደውም ኢትዮጵያ ውስጥ ለተቀጣጠለው የፔንቴኮስታል ሙቭመንት ዋናዋ መሪ መካነ ኢየሱስ ናት። እነ ቄስ በሊና ናቸው። እንጦጦ መካነ ኢየሱስ በጣም የሚገርም እንቅስቃሴ ነው የነበረው እኮ ታድሶዎች ይሆናሉ አይደል? መሬት ላይ ያለው ነገር ለምሳሌ ሉተራን 16ኛው መቶ ክፍለ ዘመን በኋላ ያለ ትምህርት ነው ያላቸው። ጴንጤቆስጣል ደግሞ የቅርብ ጊዜ ነው። ሀውካም እንግዲያ ማለት ከነበረው ነገር ወደ ጴንጤቆስጣል እኮ ከሄዱ እኮ የመጀመሪያውን ትምህርታቸውን ጥለው ነው ማለት ነው አይደለ? እንደዚያ እኮ ነው የሚወሰደው። ይመለሱ እኮ ነው የሚሉት። እዚህ ያሉ ቲክቶክ ላይ ያሉ 1 2 3 ልጆች ወደ ኮንፌሽናል ሉትራ ውጮቹ እንዳሉት ማለት ነው እንደ ቸርች ኦፍ ስዊድን የውጮቹማ እንደውም ቆይ አብረን ቆይ አንድ ቀን እሄዳለሁ። የውጮቹማ እኮ እንደውም ትራዲሽናቸው ወደ ካቶሊክ የተጠጋ ነው እኮ። ግን የልጆች አሁን ምንድን ነው መሬት ላይ ያለው ቸርቻቸው ገብተህ ስትሄድ ማለት ነው። ልክ ነው እኮ እኔ ስዊድን ሉትራን ስዊድን ብዙ ጊዜ ሂጄ አምልኬ አውቃለሁ፣ አብሬ ተካፍዬ አውቃለሁ። ልክ ነው እኮ እዚህ ኤልካም ዊስካንሲን ሲኖድም ሂጄ አውቃለሁ። ዊስካንሲን ሂጄ አውቃለሁ። ላስቲር እዛ ነበርኩ። ግን ምንድነው መካነ ኢየሱስ ኢትዮጵያ ውስጥ ያለውን አሁን የውጮቹን ትምሰል የሚል ፍላጎት አላቸው። እዚህ ያሉ ልጆች እዚህ ያሉ ብቻ ሳይሆን እነ ዮናስ ጎርፌም የጻፈውን ሰሞኑን የፔንቴኮስታል ታሪክና ፖለቲካዊ እንትኖችን ያነሳበት ላይም ፍላጎት ያላቸው ሰዎች አሉ። መካነ ኢየሱስ ከትራዲሽኗ ከኮንፌሽኗ ብዙ እያፈነገጠች ነው ትመለስ የሚሉ አሉ። መካነ ኢየሱሶች ደግሞ ኦፊሻል የሚመልሱት መልስ እኛ ሉትራነታችን አልተውንም፣ ከትራዲሽናችን አላፈነገጥም፣ ነገር ግን የመንፈስ ቅዱስ ስራ አንቃወምም፣ ያንን መቀበል አለብን ብለው ከዶክትሪናቸው ውስጥ አካተው አጣጥመው እየቀጠሉ ነው። ያን ያልወደዱ ሰዎች አሉ። አንተ የምታወራው ስለ ልሳን ምናምን ሊሆን ይችላል። እሱ አይደለም እኮ ዋና እኮ የልሳን አጠቃላይ ፔንቴኮስታልን ነው። ልሳን ብቻ ሳይሆን የፔንቴኮስታል ፒላር የሆኑ አስተምህሮች አሉ። እንዴት ይገፋሉ? እንዴት እንትኖች መካነ ኢየሱስ የመንፈስ ቅዱስ አሰራር የመንፈስ ቅዱስን ስራ የሚገታ ቤተ እምነት አይዶን ነው ማለት አለ ማለት ነው። አይ ዶክትሪና አሁን ለምሳሌ
መካነ ኢየሱሶች ፔንቴኮስታል ናችሁ ወይ ብትላቸው አዎ ነን ይላሉ። ካሪዝማቲክ ናችሁ ወይ? አዎ ካሪዝማቲክ ሉትራን ነን። ምን ማለት ነው? ቆይ ፔንቴኮስታል ናችሁ ቲክቶክ ላይ ሙሉ ሀሳብ ምን ማለት ፔንቴኮስታል ናችሁ ሲባሉ አዎንን የሚሉት ምኑን ነው? ፔንቴኮስታል ስሙን ነው? እሱ እኮ ነው። አሁን ሰው ቲክቶክ ላይ ያለው ብዙ ሰው ፔንቴኮስታል ሲባል አይምሮ ላይ የሆኑ ቸርቾች ወይ እነዩ ጩፋ ወይ የሆኑ አካላት ናቸው አይምሯቸው ላይ የሚመጡ። እንደሱ ብቻ ሳይሆን በአጠቃላይ ቴዎሎጂካሊ የፔንቴኮስታል ፒላር የሆኑ አስተምህሮች አሉ። የጸጋ ስጦታዎችን ከመቀበል አንጻር ካሪዝማዎችን፣ ለምሳሌ በዚህ ዘመን ሰው ለፈውስ ሊጸልይ ይችላል። የመንፈስ ቅዱስ ስጦታዎችን በሙሉ ሊለማመድ ይችላል። ቆሟል። ሴሴሽኒስት የሚባሉት አሉ። አሁን አብዛኛው የሉትራን በውጭ ዓለም ያለው የሉትራን ትራዲሽን የሚያዘነብለው ወደ ሴሴሽኒዝም ነው። ይሄንን መካነ ኢየሱስ አትቀበልም። መካነ ኢየሱስ ኦፊሻሊ ሴሴሽኒስት መሆኗን አትገልጥም። እንደዛ አታስተምርም። እኔ ደግሞ ኤቢ የመንፈስ ቅዱስ ስራ የሚባለው እኮ ቤተክርስቲያንን የሚመራት እኮ መንፈስ ቅዱስ ነው። መንፈስ ቅዱስ ቤተክርስቲያንን ሲመራ ደግሞ በብዙ ጸጋ ነው። ሰው የመካነ ኢየሱስ እኮ በጥምቀት እኮ ጸጋ መንፈስ ቅዱስ እንቀበላለን ብላ የምታምን እኮ ናት። ነቢይ ይቀበላሉ። ሰው ቀሲስ ቆይ አንዴ ዜድ ቆይ ልጨርስለት። ይቀበላሉ ወይ ነው ብሎት የነቢይነት አገልግሎት አሁን አለ በዚህ ዘመን። ዜድ ቆይ ልጨርስ። እሺ መልስላለሁ። አንደኛው የመንፈስ ቅዱስ ጸጋ ወይም ስጦታ እንደው መካነ ኢየሱስ ጥምቀት ኃጢአት ያስተሰርያል፣ በጥምቀት ይዳናል ስትል እኮ የመንፈስ ቅዱስን ጸጋ እኮ እየተቀበለች ነው። ጴንጤቆስጣል ማለት ግን ለምሳሌ እኔ ኦርቶዶክስ ነኝ። ከኦርቶዶክስ በኋላ የመጣ እምነትን ብቀላቀል እኔ ነኝ የኦርቶዶክስን ትምህርት እጄ ወደዚህ ያገባው የምባለው እንጂ እንዴት ሊሆን ይችላል? መካነ ኢየሱስ እኮ በእድሜ ከ400 ምናምን ወደ 16ኛው መቶ ክፍለ ዘመን ስንሄድ ማለት ነው። እና ሀውካም ወደ ጴንጤቆስጣል በምን አይነት ሁኔታ ወደዛ እንደውም ከተቀበሉ ታድሶ ሆኑ ነው የምለው እኔ። እነማን ወደ አዲስ ትምህርት ከገቡ መካነ ኢየሱሶች ኦልሬዲ የመጀመሪያውን ትተዋል ነው የሚባለው እንጂ ወደ መጀመሪያው እንመለስ ካሉማ ጥምቀት ለኃጢአት ስርየት ነው። በጥምቀት ድነት ይገኛል፣ ስጋውና ደግሞ አማናዊ ነው ነው የሚሉ ወደ መጀመሪያው ከመጡ። አይ ምሳሌ ነው አማናዊ አይደለም ካሉ ግን ወደ ጴንጤቆስጣል ገብተዋል ማለት ነው። ታድሰዋል ማለት ነው። ታድሶ ሆነዋል ማለት ነው። በሌላ አነጋገር ወደ መጀመሪያው ሳይሆን ወደ አዲሱ። የፔንቴኮስታል እና ካሪዝማቲክ አስተምህሮች እኮ እሱ የሚመለከቱ ሳይሆኑ የመንፈስ ቅዱስ ስጦታዎችን የሚመለከቱ ናቸው። አንድ ሰው መንፈስ ቅዱስን ይሞላል፣ በመንፈስ ቅዱስ ይጠመቃል። በመንፈስ ቅዱስ ከመጠመቁ የተነሳ የጸጋ ስጦታዎችን ሙሉ ለሙሉ ይለማመዳል። በልሳን ሊናገር ይችላል። ቤተክርስቲያን ውስጥ ለፈውስ ሰዎች ሊጸልዩ ይችላሉ። ለመንፈስ ቅዱስ ሙላት ሊጸልዩ ይችላሉ። እንዲሁም ብዙ ካሪዝማቲክ እንቅስቃሴዎችን የሚቀበል ነገር ነው። ከዛ ጋር የሚያያዝ ነው በዋናነት እንጂ ስህተት ነው። ደግሞ ይኸውልህ ለምሳሌ ጴንጤቆስጣል ባለ 50 ግን ይህን ይቀበላሉ ነው። አሁን መካነ ኢየሱስ ይህን አትቃወም፣ ይህን ይቀበላሉ። ቆይ ጴንጤቆስጥ የሚለውን እኮ ስሙን የወሰዱት ከባለ 50 ነው። ባለ 50 ላይ ደግሞ መንፈስ ቅዱስ በወረደ ጊዜ በእሳት አምሳል ሲወርድ ሐዋርያት በልሳን ተናግረዋል ማለት በቋንቋ ወተናገሩ በነገረ ሁሉ በሐውርት ነው የሚለው። በሀገሮች ሁሉ ቋንቋ ተናገሩ ነው ተናግረዋል። ልሳን የተባለው እዚያ ጋር ለበዓል የሄዱ ከተለያየ ዓለም የተሰበሰቡ አይሁዳውያን በተሰበሰቡበት ነው። እንግዲህ እንደ ሐዋርያት የሰበኩት 3000 ነፍሳት የተጨመረው ጴንጤቆስጤ የሚለውን ባለ 50ን ለመውሰድ ከሆነ የባለ 50 ልሳን ሰዎች የሚሰሙት ነው። ይኸው በራሳችን ቋንቋ ይናገራሉ ነው ያሉት። ሰዎቹ የሚናገሩት ቋንቋ የሚሰሙት ቋንቋ ነው። አሁን ላይ በጴንጤቆስጣል በእናንተ በኩል የሚደረገው ግን ባይብሊካል ነው፣ ከመጽሐፍ ቅዱስ ውጭ የሆነ ነው። እውነት ለመናገር ማለት ከባለ 50ው ጋር አይገናኝም ጭራሽ። የልሳን አስተምህሮ እርስዎም እንደሚያውቁት ሐዋርያት ሥራ ምዕራፍ 2 ላይ ብቻ የተመሰረተ አይደለም። ግን ከስሙ ጋር ስትወስደው ግን ስሙ ግን እሺ ምን ይሻላል? መካነ ኢየሱስ ፔንቴኮስታልን ተቀበለች፣ ካሪዝማቲክ ነኝ አለች። ለምን አታከብሩም? እሱን ለምን አትቀበሉ? ኦኬ አይ ጥሩ። እኔ እንደዚያ ካሉ ደግሞ እኔ ደግሞ እንደዚያ ካሉ መብታቸውንማ ያናንተን መብትም እኮ አከብራለሁኝ። እኔ ግን
ሪያሊቲው ላይ ነው የማወራው። አሁን እነ ብራዘር ዳዊት ኦነስት እኔ በጣም የወደድኳቸው ለምንድን ነው መጽሐፋቸው ላይ ኮንፊሽናቸው ላይ መጽሐፈ ስምምነት ላይ ያለውን ነገርና እነሱ የሚናገሩት አንድ አይነት ሆነልኝ። ኦኬ አንድ አይነት ከሆነ እኔ ከነሱ ጋር ማውራት የምፈልገው በልዩነት ላይ ነው። ለምሳሌ በምልጃ ጉዳይ ላይ በተለያዩ ነገሮች ላይ ምን ሊያይባቸዋል ዶግማቲክ ኢሹ የሆኑት እኔ በነገራችን ላይ የምፈልገው ኤቢ ለምን መሰለ እነሱ በዚህ ደረጃ መምጣታቸውን እደግፋለሁ። ለምን ካልከኝ ልዩነቶች እየጠበቡ እንትን ማለት የጋፖቹ እየጠበቡ አንድነት ላይ ማውራት ነው የምፈልገው እኔ። ኦኬ ሶ በጣም በራቀ ቁጥር ግን ለውይይትም አይመችም። በጣም እየራቀ ከሄደ ምንም በቃ የሆነ ነንስታፕ የሆነ መጥፎ ነገር ውስጥ ይገባል። ሪፈር ወደ አባቶች ትምህርት ሪፈር ያደርጋሉ። አይ ላይክ ዛት እንዴ ጥሩ ነገር እኮ ነው። የአባቶችን ትምህርት ታሪካውን ክርስትናን እያየህ መጽሐፍ ቅዱስ ላይ የተገለጠውን ነገር እየወሰድክ የምትማማር ከሆነ በጣም ጥሩ ነገር ነው። ኢስተርን ኦርቶዶክሶች፣ ካቶሊኮች አሁን በጣም ብዙ ረጋ ባለ ሁኔታ ከነሱ ጋር ማውራት እንደምንችለው ከመካነ ኢየሱስ ጋር ማውራት እንችላለን። የአባቶችን ትምህርት ሪፈር የሚያደርጉት ሉትራን ብቻ አይደሉም። ሁሉም ፕሮቴስታንት ሪፈር ያደርጋል። አሁን አንድ ኮሜንታሪ አማዞን ላይ እንደ $20-30 ገዝተው አንድ ኢቫንጀሊካል ራንደም ለምሳሌ ከፔንቴኮስታሎች መካከል ክሬግ ኪነር ይባላል። መምህር በረከትም ሪፈር አድርጎት ዮሐንስ ወንጌልን አንዴ ሲያስተምር ሰምቼ አውቃለሁ። ጀርባው ላይ ያሉትን ውስጥ ላይ ያሉትን ዶክመንቶች ብናይ ሁሉም ሪፈር ያደርጋሉ። እዚህ ቲክቶክ ላይ ሪፈር የሚያደርጉ ቴዎሎጂ ትምህርት ቤት የገቡ ትንሽ እውቀት ያላቸው ልጆች ናቸው እንጂ መሬት ላይ አንድ መካነ ኢየሱስ ቸርች ብትሄድ አንድ የሆነ የቸርች ፋዘር ብትጠይቀው ሙሉ ወንጌል ሄደህ ብትጠይቀው ከምታገኘው መልስ የተለየ መልስ አይደለም። አካዳሚያ ላይ የተለመደ ነገር እሱንማ እኛም እኮ አሁን ገበሬውንም ሁሉ ዝም ብለህ ብትጠይቀው የቸርች ፋዘር ሲያውቃል ማለት አይደለም። ይሄማ ይኸውልህ እሱ እኮ ማለት ትምህርት እኮ የሚወሰነው በመምህራኑ ነው ማለት ትምህርት ባላቸው እውቀቱ ባላቸው ሰዎች ነው አይደል? የቤተክርስቲያን ትምህርት የሚመዘነው በዚያ ነው እንጂ እኔ የአባቴን አምጥተህ አሁን ቅድም እንዳልከው ነው። አሁን ኤርሚያስ እንደሚለው ነው የሚልህ ሱስንዮስ ብትለው ንጉሱን ነው የሚልህ ማለት ሱስንዮስ ምናምን ብትለው ንጉስ ሱስንዮስማ እንደዚህ ያደረገ ብሎ ሊተርክልህ የሚችለው ቸርች ፋዘርስ የሚባል ነገር ልክ እንደ ኤርሚያስ ነው የሚመልሱት ገጠር ያሉት ሰዎች። እንደዚያ ብለህ ከሆነ መካነ ኢየሱስም ሁሉም አማኝ ዶክትሪኑን ያውቃል ብሎ ማሰብ ጴንጤቆስጣልም ምን መሰሉት አሁን ከአንተ ጋር ስናወራ እንግዲህ አንስማማም። ችግሩ እሱ ነው። እኔ ምንም ከባድ ነገር እንትን አለውትም ያው ስለሚከብዶት ነው ብዙ ጊዜ ችግር የለውም። ግን ምን መሰሎት አይጀግነው ምን መሰሎት ምንም ችግር የለውም። ምን መሰሎት አሁን እርሶ እያሉ ያሉት እቺ ተጠጋግታለች ምናምን ያሏት 90% 99 ያሉ 90 ነው ምናምን ፐርሰንት የቀረበች ነች ያሏት አብረን እንፈልግ እያሉ ነው። የት እንዳለች በምድር ላይ የለችም እያልኩት እኮ ነው። በምድር ላይ ያለችው መካነ ኢየሱስ በምድር ላይ ያለችው መካነ ኢየሱስ ቆይ ልነግሮት እኮ ነው። በምድር ላይ ያለችው መካነ ኢየሱስ ለምሳሌ እኔ የዛሬ 3 ወር የሆነ አንድ ሴናሪዮ ልንገሮት። በጣም የታወቁ መካነ ኢየሱስ ስ ለምሳሌ ፔንቴኮስታል የሆን ነው እኔ ህብረት ላይ መጥተው ነበር እዚህ ሲልቨር ስፕሪንግ አሜሪካ ማለት መጥተው እኛ ቸርች ለ3 ቀን ኮንፈረንስ አድርገው እኛ ቸርች ባሉ የነብይነት ጸጋ ባላቸው ሰው ተገልግለው መልእክት መጥቶላቸው ተንበርክከው እግዚአብሔር እንዲህ ይሎታል ሲባሉ አሜን ብሎ የሄዱ ሰው ናቸው። ማን ካሉኝ እዛ መካነ ኢየሱስ ውስጥ ቄስ ሆነው የሚያገልግሉ የሚመሩ ሰው ማለት ነው። በምድር ላይ ያለችው መካነ ኢየሱስ በምድር ላይ ያለችው መካነ ኢየሱስ የመንፈስ ቅዱስ ስራ ስለማይገደል በምድር ላይ ያለችው መካነ ኢየሱስ እቺ ነች። አሁን እኔ ለእርሶ እንደ ሀሳብ እንትን ብሎት እዚህ በቲክቶክ ያለችዋን እና ወደ ድሮዋ በወረቀት ላይ ወዳለችው መካነ ኢየሱስ እንመልሳለን ብለው በሚሉ 1 4 5 ሰዎች 3 ሰዎች እየተፈለገች ያለችውን መካነ ኢየሱስ አብረው መፈለግ ይችላሉ። እርሶ ግን እንደው ይወቁት ብዬ ነው። ቁርጦን ይወቁና አብረው ያፋልጓቸው ሰዎች። የለችም ያልኩት ነው። ምድር ላይ የለች መሬት ላይ ስለሌለች ከየት እንደምትፈልጓት አብራችሁ ፈልጉ። እንግዲህ ልመልስልህ እኔ አንደኛ እኔም እፈልጋታለሁኝ። ለምሳሌ መሬት ላይ ያለችዋ መካነ ኢየሱስና ሉተራን እንዲኖሩ እፈልጋለሁ። በመጀመሪያ በእምነት አንድ ስለሆነ ነው አይደለም።
አብረን ቢመጡ እናመልካለን አናመልክም፣ ምንም ጥያቄ የለውም። እነሱ ሌላ እምነት ናቸው። እኛ ካቶሊኮችንም ኢስተርን ኦርቶዶክሶችንም ተከባብረን ነው አይደል የምናገለግለው። ግን አብረን በምስጢራት ላይ ሱታፊ አናደርግም። መካነ ኢየሱስም ልክ ከዚያ በተለየ ሁኔታ ትሬት የምናደርግበት መንገድ እኛ የለንም። ግን ለምንድን ነው ቀሲስ ዲበኩሉ መካነ ኢየሱስ ወይንም ሉተራን ወደፊት እንዲመጡ መሬት ላይ ያለችው ሉተራን እንድትገለጥ ለምን ትፈልጋለህ ብሎ አንድ ሰው ቢጠይቀኝ ኦኬ አንድን ኦርቶዶክስ ወደ ሉተራን እንዲሄዱ ፑሽ ታደርጋለህ ብባል በታምር አላደርገው። ለምንድን ነው ታዲያ የምትፈልገው በለኝ። ትምህርታቸው ከጴንጤቆስጣሉ 90% የተሻለ ነው። በቃ ለመጽሐፍ ቅዱስና ለታሪካዊ ክርስትና የቀረቡ ናቸው። የቀረበ ነገር ደግሞ ወደ መሃል ለመምጣት ለመነጋገር ቅርብ ነው ማለት ነው። መካነ ኢየሱሶች መሬት ላይ ያሉት እንዲኖሩ የምፈልገው ለምንድን ነው? ቅዱስ በምስጢራት ጉዳይ ላይ ያላቸውን እንትን እወደዋለሁ። በጣም ቅርብ ነው፣ በጣም ቅርብ ነው። ሪፈር ማድረግ ስለዚህ እርሶ እያሉ ያሉት አሁን እኛ ለምሳሌ የኦርቶዶክስ ቤተክርስቲያን በጣም እንደተሳሳተች እናምናለን በብዙ ነገር። ስለዚህ ወደ እኛ ስህተት የቀረቡ አብረን ተያይዘን ብንጠፋ የሚሻለን ናቸው እያሉ ነው። ይኸውልህ እንደዚህ አይደለም። ይኸውልህ የቤተክርስቲያን ትምህርት ከአባቶች ትምህርት ወደ አዙዛ ስትሬት ከወጣህ የጎዳና ተዳዳሪ ነው የምትሆነው። ዜድዬ የጴንጠቆስጣል ትምህርት 100 ዓመት የማይሞላው ነው። ይሄ ደግሞ ስህተት እንደሆነ ግልጥ እኮ ነው። ክርስትና ለ2000 ምናምን ዓመት ጠፍቶ በ100 ዓመት ውስጥ ተገለጠ ካልክ ይህ እኮ በጣም በሎጂክ ራሱ ባይዞ ስህተት ነው። በሎጂክ ራሱ መረዳት ትችላለህ። ስለዚህ ቤተክርስቲያን ታሪካዊት ቤተክርስቲያን ናት፣ የማትቆራረጥ ናት። እንደው በ100 ዓመት ውስጥ እውነት ተገለጠልኝ ካልክ ማለት ነው ትክክል አይደለም። መቼ ዓመተ ምህረት ሲገኝ ነው አንድ ትምህርት ትክክለኛ የሚሆነው? ወደኋላ መጀመሪያው ጀምሮ ሳይቋረጥ መጀመሪያ መቼ በክርስቶስ ነው። ምን ጥያቄ አለ? እናንተ መጀመሪያ ላይ የሌለ ትምህርት በኋላ ጀመረ ቢጀምርም ችግር የለም ብላችሁ ተቀበላችሁ ትምህርት የለም? ለምሳሌ ኤብዬ እንዴ አይከን ቬነሬሽን አለ ከመጀመሪያው ጀምሮ። የሜሪዮሎጂያችሁ በጣም ኤክስፓንድ የሆነ ሜሪዮሎጂ አለ። ኢንቮኬሽን ኦፍ ሴንትስ አለ። ዳናው ማይታወቅ ማለት ነው። ኢንቮኬሽን ኦፍ ሴንትስ እኮ በመጽሐፍ ቅዱስ ላይ ቁልጭ ብሎ ተቀምጦላል። እዚያው ላይ አለ። አንድ የሆነ ጥቅስ ቆርጣችሁ አምጣችሁ በግድ ይሄ ነው ልትሉ ነው እኮ። አሁን እኮ እንደሱ እኮ ከሆነ እኛም እኮ ሐዋርያት ሥራ ምዕራፍ 14ን አንደኛ ቆሮንቶስ 14ን ሐዋርያት ሥራ ምዕራፍ 2ን ሌሎችንም እንጠቅሳለን። ስለምንፈስ ልንገርህ የብዬ አንተ ጨዋ ቆይም ባልንገርህ ይኸውልህ ምልጃ እኮ መጽሐፍ ቅዱስ ላይ ዝም ብሎ ቦልድል የተቀመጠ ነገር ነው። የቤተ ክርስቲያን አካላት በአካላት መካከል እንስሳው ላይ ራሱ ተፈጥሮ እንኳ ያስተምራችሁ ይላል ጳውሎስ። በእንስሳት መካከል እንኳ ህብረት አለ፣ መተሳሰብ አለ። አንዱ ሊያጠቃቸው የሚመጣውን ሰብሰብ ብለው አንዱን ይከላከላል። እና ላም ጊደሯን ጥጃዋን ትጠብቃለች። በቤተ ክርስቲያን መካከል መተሳሰብ፣ አንዱ ለአንዱ መጸለይ፣ አንዱ ለአንዱ መማለድ፣ ስለ አንዱ መገለጥ እንደው በብሉይ ኪዳን ራሱ ነበር። በነገራችን ላይ ብሉይ ኪዳን ላይ ራሱ ሙሴን ታየዋለህ። ኧረ በክርስቶስ ዘመን ልጄን አደለልኝ፣ ልጄን ፈውስልኝ እያሉ እየመጡ ስለ ልጆቻቸው ሲወድቁ በጌታ ፊት ሲንበረከኩ ልጆቻቸው ሲፈወሱ እናያለን። በአካል ቤተክርስቲያን ደግሞ በጣም ከዚያ የጠበቀች ናት። የክርስቶስ አካል ስለሆነች ማለት ነው፣ ሙላቱ ስለሆነች። ስለዚህ የክርስቶስ አካል ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 19 እንደሚናገረው ብልት አንደኛው ብልት ሲታመም ሌላኛውም አብሮ ይታመማል ይላል። የእኛ ህመም ቅዱሳን ይሰማቸዋል፣ አንድ አካል ነን ብለን ነው የምናምነው። ይህ የሚያሳየው ዩናይቲ ኦፍ ቦዲ ኦፍ ክራይስት ነው የሚያሳየው። የክርስቶስ አካልን አንድነት ህብረት የሚያሳይ ነገር ነው። ይሄ መጽሐፍ ቅዱስ ላይ ያለ ነገር ነው። ኤቢ እመነኝ፣ ይኸውልህ እመነኝ ስልህ ምን ትምህርቱን ማለት ነው የምነግርህን ነገር እኔ አንድ ጤነኛ የሆነ ክርስቲያን ነኝ የሚል ሰው ማየት ያለበት ክርስትናውን ከመጽሐፍ ቅዱስ ጀምሮ መጽሐፍ ቅዱሱን ከቀራንዮ ጀምሮ እየተከተለ ሲመጣ አባቶች የተረጎሙት፣ ያብራሩት፣ የኖሩት፣ አብረው የነበሩት ከዚያ በኋላ የተላለፈው በቃልም በጽሁፍም በመልእክትም የተላለፈውን እየጠበቀ ካልመጣ በመሃል ላይ መጥቶ ያውም ደግሞ በጣም ክርስትና ምቾት አንቆት ዓለማዊነት አንዳንዱ ደግሞ ተጠላውቶት በጣም ልቅ የሆነ ህይወት የገቡ ሰዎች የሚመሰርቱት ከተከተልክ አደገኛ ነገር ነው። እነዚያ በስራ ብዙ ስለነበሩ አልነገሩ። አሁን የመላእክትን አማላጅነት
እስኪ ለመጀመሪያዎቹ 500 600 ዓመት እንደው አንዲት ሀሳብ እንኳ ካልተገኘ በምን መልኩ ነው ከመጀመሪያው ጀምሮ ግድ የለም እሱን እናወራለን እዚህ ቁጭ ብለን የደብረ አሁን እኮ አተረጓጓም ነው አሁን ችግሩ ዳር ይኸው ቆይ እዚህ ዳራ ሲዣ አወራለሁ ግድ የለም ልትመጣ ስለሆነ አሁን ከአንተ ጋር እንደውም ልትመጣ ስለዚህ በጨዋነት ነው ማውራት ያለን ብታፍነኝስ ደግሞ እንዴት ትክክል አይደለም ስለዚህ እኔ እውነቴን ነው የሆነ ፖለቲካ ምናምን ለማንኛውም ግን ቀሲስ አሁን ፖለቲካው እንኳ አይደለም ያው ለምሳሌ አንዳንዶች እናንተ ሉትራንን ከመጀመሪያውም ጀምሮ እኔ 1 ዓመት አለፈኝ ቲክቶክ ላይ ከመጀመሪያው ጀምሮ ከሉትራን አካባቢ ፕሮጀክት እንዳላችሁ አጠቃላይ ፕሮቴስታንቱ ጋር ዲቪዥን በመፍጠር እረፍት ለማግኘት እናንተ የወጠናችሁት ሴራ እንደሆነ የሚገምቱ ሰዎች አሉ። ለምን አልክ እንደዚህ? ለምን አይኔ አይደለሁም እኔ ሳይሆን ብዙ ሰዎች ግን በቃ ይሄ እውነቱን ልንገርህ እኔ ነኝ ደጋግሜ እንደውም ስሙ እኮ ይሄ የሰሞኑ ግርግር ይቀርባሉ ያልኩት እኔ ነኝ ደጋግሜ ግን ለምን እየነገርኩህ እኮ ነው እኔ ኦነስትሊ የእርስዎ የአሁን ንግግር ሳይሆን ከቆየ ከመጀመሪያም ጀምሮ እኔ ቆይቻለሁ እኔ መናገር ከጀመርኩ እንደዚያ ለምን እንደውም ቀሲስ ምንድነው የሚባለው መሰሎት ዘኦርቶዶክስ ፕሮጀክት ነው ቅጽል ስሙ ይሄ የሰሞኑ የሉትራን ዲቪዥን ለመፍጠር እሺ ዲቪዥን ፈጥረን መካነ ኢየሱሶችን እኛ እናጠምቅም እንቀበላለን ንቁረቡ እንላቸዋለን እንዴ ኖ አሁን ለምሳሌ ከ2 ከ3 ወር በፊት እንደዚህ አይነት ግርግር አልነበረም ከ4 ወር በፊት እንደዚህ አይነት ግርግር አልነበረም ግርግሩ የመጣው እናንተ ሞር በቃ የሉትራንን እንትን ስሜት ለምሳሌ ኤርሚያስ ሉትራንን ሲናገር ዛሬ አይደለም የጀመረው 1-2 ዓመትም የህፃናት ጥምቀት ሳይቀበል ሲቀር የመጀመሪያው አይደለም የሉትራን ትምህርት አዲስ ትምህርት አይደለም ትላንት የጀመረ ትምህርት ትላንት የተሰማ ትምህርት አይደለም ግን አሁን በጣም ትሪገር የተደረገው ቪዲዮዎች የሚቆራረጡት ኮሜንት የሚደረገው ጊፍት የሚሰጠው ብራዘር ዳዊት ከካቶሊክ እና ከኦርቶዶክስ ጋር በውስጥ ይቀለኛል ሲል እኮ ፎሎወሩ ብቻ አይደለም ጊፍቱ ራሱ የዘነበለት ጊፍት እኮ እሱ ከዛ በፊት የእርስዎ ጊፍት እኮ እዚህ 7 ጎረምሶች ላይ ሪከርድ ተደርጓል። እውነቱን ልንገርህ አሁን እኔ ሪያሊቲውን ልንገርህ ለምን እንደመጣ እዚህ አሁን ይሄ ዲቪዥን የተከፈለበትን ምክንያት ልንገርህ እኔ በግልጽ ነው እግዚአብሔር ምስክሬ ነው ከልቤ ነው የምነግርህ ለምን ተፈጠረ መሰለህ ዲቤት ከእናንተ ጋር እናደርጋለን መካነ ኢየሱሶችም ከጴንጤቆስጣል ጋር አብረው ሆነው ዲቤት ይገባሉ ኦኬ በጥምቀት ላይ ስናወራ የህፃናትን ጥምቀት ትቆጥራለች ይኸው እናንተም እኮ መካነ ኢየሱስ ያጠምቃሉ እንላለን እኛ ዲቤት ላይ ያን ጊዜ ሳይለንት ነበሩ እነ ናቲ ምናምን በነበሩበት ጊዜ ጸጥ ነበር የሚሉት እና እኛ ከዛ በኋላ ምንድን ነው በተለይ እነ ጋዲሳ የሉተርን እንግዲህ በኮንፌሽን በጽሁፍ በጣም የተሰነደ ያላቸው መካነ ኢየሱሶች ሉተራን ናቸው ያንን እየጎለጎለ እናንተም እንዲህ ትላላችሁ በቅዱሳን ምልጃ ላይ ሲያነሳ ይኸው እናንተም ትላላችሁ ኦኬ እናንተ እያላችሁ ለምንድነው እኛን የምትሞግቱት አልንኛ ይሄ ትክክል ነው ደግሞ ይሄ መካነ ኢየሱሶችን እኔ ስፈልግ ነበረ እውነት ለመናገር ለምን መጽሐፋቸው የሚለው ሌላ ነው እነሱ ግን የት ነው ያሉት አንተም ቢሆን እኮ የምታደርገው እንደዚያ ነው ለምሳሌ እኔ የቤተክርስቲያን ትምህርት ባልሆነው ነገር ብሞግትህ የቤተክርስቲያን ትምህርት ይዘህ ትመጣለህ ይኸው እንዲህ ብለህ ታምናለህ ትለኛለህ ትይዘኛለህ የሆነው እንደዚያ ነው ስለዚህ መካነ ኢየሱሶች ወደፊት መጡ መጽሐፋቸውን ፕራውድ ሆነው መግለጽ ጀመሩ ያንን ደግሞ ተወደዋለህ ወይ ካልከኝ አዎ ጊፍት ተሰጣቸዋለሁ እወደዋለሁኝ እኔ ለምን ኦነስቱ ነው የመጡልኝ ትምህርታቸውን ይዘው ነው የመጡ ትምህርታቸውን ይዘው ከመጡ በልዩነት ላይ ነው የምናወራው እየተወሻሸን እነሱ ህፃናትን እያጠመቁ እኔን በህፃናት ጥምቀት የሚሞግቱ ከሆነ ይሄ እኮ ትክክል አይደለም እኮ ትምህርታቸው ግን የሚዳንበት ትምህርት ነው አሁን እነሱ የያዙት ትምህርት በጣም ጥሩ ልመልስልህ ጥሩ የሚዳንበት ትምህርት ነው ከጴንጤቆስጣል ማለት ነው በጣም የተሻለ ነው በቃ የተሻለ በጣም የተሻለ ለአባቶች ትምህርት የቀረበ ለምሳሌ ጥምቀት ላይ ለኃጢአት ስርየት ነው ሲሉ ትክክለኛ ነው እኔ አሁን ኮንፈርም አደርጋቸዋለሁ እነሱ ህፃናትን የሚያጠምቁት ጥምቀት ትክክል ነው ልመልስልህ መጀመሪያ በጥምቀት ላይ የሚያነሱት ጤነኛ ነገር ነው በቃ የአባቶችን ትምህርት ነው የጠየቁት እሱን አይደለም የጠየቁት እሺ በአንተ በምትፈልገው መንገድ ስለማልመልሰው ነው አዳምጠኝ ለምሳሌ በጥምቀት ላይ ሪፈር ያደርጋሉ ጥምቀት
ለኃጢአት ስርየት ነው ሲሉ የማርቆስ ወንጌልን ምዕራፍ 16ን የሐዋርያት ሥራ ምዕራፍ 2ን እንደገና ዮሐንስ ወንጌል ምዕራፍ 3ንም እዚያ ጋር ያለውን ሲተረጉሙ ጥምቀት ነው ብለው ነው። ማንን ሪፈር እያደረጉ? የአባቶችን ትምህርት እኮ የትኛዋ መካነ ኢየሱስ ሉተራን ነው የምልህ እንዴ? የትኛዋ መካነ ኢየሱስ እያወሩ ያሉ ስለ መካነ ኢየሱስ ነው አይደለም? ቆይ ለየዋ እያወሩ ያሉት ስለ ኢትዮጵያ እያወሩ ያሉት ስለ ኢትዮጵያ መካነ ኢየሱስ ነው ስለ ሉተራን ነው እያወሩ ያሉት? ግድ የለም ልጨርስልህና ስለ የትኛው ነው እያወሩ ያሉት? የዚህ የቲክቶክ እኮ ያሉት የቲክቶክ ቆይ አይ እኔማ ለይቼ ነው የማወራሁት። በደንብ ይስሙኝ እንዴ እኮ አዳምጠኝና የሚፈልጉትን ብቻ ለሚያወሩት እኔ እኮ ያሉት እኔ ቤቴ ነው እኔ ቤቴ ስለሆነ የቤቴን ጉዳይ ቆይ አንድ ጊዜ የቤቴን ጉዳይ እኔ ነኝ የምነግሮት። ምን ማለቴ ነው? እኔ ነኝ ስሎት እኛ የመሬት ላይ ያለችው የኢትዮጵያ መካነ ኢየሱስ ቤተክርስቲያን ከሆነ እያወሩ ያሉት እሷ ለኦርቶዶክሳውያን ወንጌል ያስፈልጋል ብላ የምታመን ኦኬ፣ እሷ ለካቶሊካውያን ወንጌል ያስፈልጋል ብላ የምታመን ወታ ወንጌልን የምትሰብክ ኦኬ፣ እሷ ከወንድሞች ፔንቴኮስታል ከሆኑ ወንድሞች ጋራ የምታገለግል እሱ ፖለቲካ ህብረት የምታደርግ ቆይ አንድ ጊዜ ቆይ ያስጨርሱኝ አንዴ ያስጨርሱኝ እንዴ ምን ሆነዋል? እርሶ እስካሁን ሲያወሩ እኮ ዝም ብዬ ሰማሁት። አንዴም አላወራሁም። እኔም ያስጨርሱኝ እንጂ ከሪያሊቲ ወጥተህ ነው የምታወራው። ይኸውልህ እኔ እኮ አብሬው ይኸውልህ እኔ እኮ አብሬ እየፈለግኩኝ ነው ከእርሶ ጋር እየፈለግኳት ነው እየፈለኳት እኮ ነው። ስለ የትኛዋ እንደሚያወሩ ስላልገባኝ እየፈለኳት ነው አብሬ እኮ። ልጠይቀኛ ልመልስ። ምንድን ነው የሚሰጡት? በጣም መሬት ላይ ያለችዋን አልከኝ አይደለ? እርሶ የሚያወሩት የትኛዋን ነው አልከኝ። እኔ የማወራው ሉተር የተባለ የፕሮቴስታንት እምነት መስራች በመጽሐፈ ስምምነት ላይ ቁጭ ያደረገውን። ሉተር ኢትዮጵያዊ አይደለም። ስለ ኢትዮጵያውያን ነው የምታወራኝ? ስለ ውጭ ካልከኝ መጽሐፈ ስምምነት ገጽ 308 ላይ ጥምቀት ለኃጢአት ስርየት ነው፣ ጥምቀት ከሞትና ከዲያብሎስ ይቤዣል፣ ጥምቀት የዘላለም ሕይወትን ያሰጣል ያለው ከ16ኛው መቶ ክፍለ ዘመን የተነሳው የፕሮቴስታንቶች ሁሉ አባት ነው፣ መስራች ነው፣ የተሐድሶአውያን መስራች ነው። እሱን የሚሉ ሰዎችን እኔ አምናቸዋለሁ። እኔ የአትናቴዎስን ስጠቅስ በሉተር ተሐድሶ ውስጥ አሁንም እየተሳሳቱ ያሉት ነገር በሉተር ተሐድሶ ውስጥ እኔም አለው ፔንቴኮስታሎች አንተማ ወጣህ አሉ በሉተር አዩ። ይሄ እኮ ነው ችግሩ። ስለማያውቁ ቴዎሎጂያችንን የእኛን ቴዎሎጂ ስለማያውቁ ዝም ብሎ ነው የሚያወሩት። አይ ቲንክ እርሱ ብዬ ቀጥሎ ጥምቀት ከሞትና ከዲያብሎስ ይቤዣል ትላለህ እንደ ሉተር አንተ። ብዙ ማያከራክረን ነገር እኮ አለ እዚህ ጋር። ምንድነው አሁን ቀሲስ አንድ ጥሩ ነገር ተናግረዋል። ቢያንስ ሉተራን ወይም መካሪ ቀርበዋል ወይም ለትክክለኛው ትምህርት ቀርበዋል ብሎ ማለት የሚያከራክር ነገር አይደለም። ቆንጆ ነው። በቃ ለምን የሉትራን ትራዲሽን የኛ እናት ትራዲሽን ነው። ብዙ ነገር የሚመዘዘው ከሪፎርምድ እና ከሉትራን ትራዲሽን ነው። የሉትራን ቴዎሎጂን ፕሮፐርሊ አንደርስታንድ መደረግ አለበት። በመካነ ኢየሱስና በሉትራን መካከል ልዩነት እንዳለው እኮ እኛ የፈጠርነው ነገር እኛ ያመጣነው ነገር አይደለም። መካነ ኢየሱስ ከወርልድ ሉትራን ፌዴሬሽን ወይም ደግሞ ከቸርች ኦፍ ስዊድን ከኤልካ ሉትራን ትራዲሽኖች ዲቬት ያደረገችበት ግልጽ የሆነ ኤክስፒሪየንስ አለ። በሰነድ የሚያስቀመጡት ነገር አለ። ያንን እነሱ ጀስቲፋይ አድርገዋል። እነሱን እናውቅላቸዋለን ልንላቸው አንችልም። ግን ልጆቹ የሉትራን ልጆች እኛ የምንመርጠው እኛ የምንፈልገው ዮናስ ጎርፌ መጽሐፉ ላይ እንዳስቀመጠው እዚህም ያሉ ልጆች እነ ዴቭን ጨምሮ እንደተናገሩት እኛ የምንፈልገው ሞር ወደ ሂስቶሪክ ሉትራኒዝም እንድትመለስ ነው። ፔንቴኮስታል ፕራክቲሷን ልምዷን እንድትተው ነው። ሌሎች ነገሮችም ለምሳሌ በአስተምህሮ ደረጃ አንዳንድ የሉትራን ቄሶች ሳይቀሩ ዲስፐንሴሽናሊስት ሆነው አንዳንድ ትምህርቶችን ያስተምራሉ። ይህን ሁሉ መቃወም መብታቸው ነው፣ መሞገት መብታቸው ነው። ትክክልም ሊሆን ይችላል። ግን ግን መሆን የለበትም። ይሄ እኛንን ትክክል እናንተ ተሳስታችኋል ወይም ደግሞ ኢቭን መካነ ኢየሱስም ተሳስታለች ለምን ሌሎችን መስላለች በሚል ሴንስ ሌላውን ስተት ለማድረግ በሚደረግ ጥረት ሳይሆን የእነሱ ታሪካዊ አሻራቸውን ለማስቀጠል ልጆቹ ፈልገዋል። አካዳሚያ ውስጥ የገቡ ልጆች ናቸው። አንዳንዶቹ ውጭ ሀገር ነው የሚኖሩ። ለምን መሬት ላይ ኢትዮጵያ ውስጥ ያለች መካነ ኢየሱስና ውጭ ሀገር ያለው ሉትራንስ የሚለያዩበት ብዙ ነጥብ ስላለ ማለት ነው።
ያንን ግን ልንክደው አንችልም። ጤናማ ነው ማለት ነው። አንተ ኤቢ ይሄ ማለት እኮ ለምሳሌ እኔ ኦርቶዶክስ ነኝ። አንድ ከኦርቶዶክስ ውጭ ወጣ ያለ ያፈነገጠ ሰው ቢመጣ እከላከለዋለሁ። ትክክል አይደለም፣ ወደ የመጀመሪያውን ትምህርት ይዘን ነው መሄድ ያለብን ብዬ ብከራከር ጤናማነት ነው አይደለ? እኔን ብራዘር ዴቭ እያደረጉ ያሉት ጤናማ አካሄድ ነው ብዬ ነው የማምነው። ለምን መሰለ እኔ እናንተ ራሱ ወደዚያ ወደ ቀረብ እንድትሉ እፈልጋለሁ። ለምን ካልከኝ በቃ አሁን ከብራዘር ዴቭ ጋር አሁን በጥምቀት ጉዳይ ላይ አላወራም። እማወራው ማን ያጥምቅ ትክክለኛ አፖስቶሊክ ሰክሴሽን ያለው የማን ነው ብዬ ነው ከሱ ጋር ነው። አየህ አንድ ችግር ደግሞ ልንገሮት። ቆይ ልጨርስልህ። አሁን ሌላው ቅዱስ ቁርባን አማናዊ ነው ካለኝ በቃ ዘጋሁኝ። እዚህ ጋር አልከራከርም ከሱ ጋር ማን ያቀብል ወደ ማለትና የተለያየንበት ላይ ነገር ላይ የምናወራው ልዩነቶች እየጠበቡ ሲሄዱ ማየት ለአንድ ክርስቲያናዊ ስነ ምግባር ያለውና በክርስቶስ አምናለሁ የሚል ሰው ሁሉ ሊከተለው የሚገባ ነገር ነው ብዬ ነው የማምነው እንዴ። ስለዚህ የተለያየ ትምህርቱ ከሄደ ይሄ ለቤተ ክርስቲያን አደጋ ነው። ስለዚህ እየጠበበ እንዲመጣ መስራት አለብን ነው ኤቢ። አይ ጥሩ፣ እኔ ይሄን አልቃወምም። ምክንያቱም የሉትራን ቴዎሎጂ አውቀዋለሁ። እኔ ኦነስትን እያወራሁ ፖለቲካ አታስመስሉት እንዴ። ፖለቲካ አይደለም ይሄ ወሬ ፖለቲካ አይደለም፣ ችግር የለውም። ግን ደግሞ መካነ ኢየሱስ ደግሞ የሌላውን ዓለም ሉትራን አስተምህሮና ልምምድ ደግሞ የምትቃወመው አለ። ምንድነው ደግሞ የሚሆነው? አሁን ለምሳሌ በሌላው ዓለም የሉትራን ትራዲሽን ደግሞ ኮንፌሽኑን እንኳ ክብሮ እየተከተለ ለምሳሌ ኮንፌሽኑ ላይ የማታገኘው ሴት ቄሶችና ቢሾፖች አሉ። ሌሎች ብዙ ፕራክቲሶች አሏቸው። ኢቨን መካነ ኢየሱስም የምትከተለው ከዛስ ምንድነው የሚሆነው? አሁን ኮንፌሽኑን እንደ መለኪያ አድርገን ከወሰድ ነው። ስለዚህ ራሱ የሉትራን ትራዲሽን ራሱ ኢቮልቭ አድርጎ የተቀበለው ነገር ከመጀመሪያው ሂስቶሪክ ከሆነው ኮንፌሽን ደግሞ ያፈነገጠበት ብዙ ነገር አለ እና ይህንን ነገር በቀላሉ እዚህ ወደ ሌላው ዓለም ይመለሱ፣ አይ መካነ ኢየሱስ ወደ ጴንጤቆስታል ትጠጋ ምናምን በሚለው እንትን ሊታረቅ አይችልም ብዬ ነው የማስበው። እሱ ብቻ አይደለም። አንድ ነገር ሊጨምርና አንድ ላይ ኮሜንት ያደርጋሉ። ሌላው ደግሞ ለምሳሌ ኮንፌሽናቸው ላይ ኦክስበርግ ኮንፌሽን ላይ እና ሌሎች ቦታዎች ላይ በወቅቱ ከነበረው ከማጂስቴሪያል ሪፎርመሮች ጋር ከነዙዊንግሊ ካልቪ ሌሎች ጋር በነበረው ዲስከሽን ውይይት፣ በተለይ ማርቡል ኮሎኪ የሚባለው የነጥቦች ላይ ሲወያዩ በ14 የተፈጠሩ ፖይንቶች ላይ አናባፕቲስቶች ላይ የተነገሩ አናቴማ የሚመስሉ ነገሮች ነበሩ። እነሱን ራሳቸው አናባፕቲስቶች እና ሉትራኖች ተመካክረው ተነጋግረው ሰነድ አውጥተው 2-3 ዓመት አጥንተው እርቅ አድርገው ሴትል አድርገው መፍትሄ የሰጠውት ኮንፌሽኑ ላይ ቢቀመጥም ያ ግን አክቲቭሊ ይሰራል ማለት አይደለም። እናንተን አናቴማ አድርገን ወይም አጋንንት ያለባቸው ብለን እንቆጥራለን ማለት አይደለም። ያ ያለፈ የታሪክ ጠባሳ ነው። ያ ጠባሳ መፈወስ አለበት ብለው እርቅ ፈጽመው አፕሮፕሬት አድርገው አጋንንት ይላችኋል ኮንፌሽኑ ብንል ሪፎርምዱን ስፒሪቹዋል ፕሬዘንስን አንቀበልም። 95 የሉትራን የአንግሊካን የሪፎርምድ ቸርቾች ቁጭ ብለው ከ50 ሚሊዮን በላይ ሜምበርስ ያላቸው የፈቱትን ችግር እንደገና እኛ አምጥተን አናቴማው ይሰራል እንደዚህ ነው ብንል አንደኛ ዲቪዥን ለመፍጠር ሆን ብለን የምናደርገው ነው። ሁለተኛ ተራ ፖለቲካ ነው የሚሆነው ብዬ ነው የማስበው። አንድ ነገር ልበልና ሌሎች ወንድሞቻችን ሁልጊዜም መከተል ያለብን ብዬ የማምነውን ነገር ልንገር። እኔ ለምሳሌ ኦርቶዶክስ የሆነ ሰው ዝም አዲስ ትምህርት አምጥቶ ቢያወራ እኔ ራሴ እኮረኩመዋለሁ። አድርገው አውቃለሁ ከዚህ ቀደም። እንደው የመጀመሪያ እንደው መልስ የሰጠሁት ለራሳችን ሰው ነው። የሆነ ትምህርት ሲያስተምር ይሄ ተረት ነው ከየት ያመጣው ከአባቶች ትምህርት የለም በቤተክርስቲያን በትርጓሚ ቤትም የሌለ ነገር ብዬ ተቃውሜያለሁ። ለምን ሪፈር የማደርገው ወደኋላ የአባቶቻችንን የቤተክርስቲያን ትምህርት ስለሆነ ነው። ልክ መካነ ኢየሱስ አሁን መሬት ላይ እዛ መሬት ላይ ካለው በጽሁፍ ደረጃ በኮንፌሽን ደረጃ ከተቀመጠው ውጭ ከሆነች ስታለች ማለት ነው፣ ሌላ ናት ማለት ነው። ወደ ነበርንበት እንመለስ፣ የእኛ ኮንፌሽናችን ይሄ ነው የሚል ሰው ለእኔ በቃ ትክክለኛ አማኝ የምለው ዲቤት የማደርገው ከሱ ጋር ነው። ምክንያቱም ኦነስት ነው ይሄ ሰው። ይሄ መሆኑ ደግሞ ለምን ይጠቀል? ለምሳሌ እኛ ከካቶሊክ ጋር ከኢስተርን ኦርቶዶክስ ጋር ዲቤት ስናደርግ አይታችሁን ታውቃላችሁ? አናደርግም።
ለምንድን ነው የማናደርገው? እምነታችን አንድ አይነት በምስጢራት ስለምንሳተፍ ነው አይደለም። ልዩነታችን ታውቋል፣ ኦልሬዲ እናውቀዋለን። ስለዚህ አሁን እናውራ እንኳ ብንል ልዩነታችን ኦልሬዲ ስለወጡ በዚያ ጉዳይ ላይ ቁጭ ብለው አባቶቻችን ይነጋገሩና ወደ ነበሩበት ሊመለሱ ይችላሉ። ልክ እናንተም ማድረግ ያለባችሁ እንደዚያ ነው ብዬ ነው የማምነው። ሉተራንም እኔ እንዲጠጉ የምፈልገው ከጴንጤቆስጣል በጣም ሩቅ ናቸው። በቃ በጣም ሩቅ ናቸው። ኦኬ። ስለዚህ ሳያቸው በምስጢራት ላይ ያላቸውን ነገር ሳየው እንዴ ኢቭን እንኳ ማርቲን ሉተር ያደርግ የነበረው መጀመሪያው ላይ የነበረው እንቅስቃሴ በጣም ለካቶሊክ ቤተክርስቲያን የቀረበ ነው፣ ሩቅ አይደለም። እሱን ተከትለው በጽሁፍ ደረጃ ያስቀመጠላቸው መከተላቸው ከማን ጋር እንዲያወሩ እድል ይፈጥራል? ከካቶሊክ ጋር። ከካቶሊክ ጋር ደግሞ እድል ፈጠሩ ማለት ደግሞ ወደኛ ደግሞ አብረን የማውራት እድል ይሆናል። አለበለዚያ ይኸውልህ እየራክ ስትሄድ የመጀመሪያውን እየለቀቀው ስትሄድ በቃ ዝም ብሎ ምንም አይነት ጥቅም የሌለው እንትን ነው የሚሆነው፣ ዲቤት ነው የሚሆነው። እኔ የምፈልገው መካነ ኢየሱስ ኦርቶዶክስ ስለሆኑ አይደለም። እኔ አሁን የማጠምቀውን ሰው ወደዚያ ቢሄድ አንድ ሰው መካነ ኢየሱስ ቢሆን ከኛ ቤተክርስቲያን ይወገዛል። ምንም ጥያቄ የለው። ፖለቲካ የሚባለው እኮ እነሱን አብሬ ምናምን ይህ ፖለቲካ አይደለም። እኔ የማወራው ግን ትምህርታቸው በቀረበልኝ ቁጥር አብሬ ከእነሱ ጋር ለማውራት እድል፣ አንዲቷን ቤተክርስቲያን የማሳየት እድል አገኛለሁ። ጤናማነት ነው ይሄ። እውነት መናገር እኔ በጣም ብራዘር ዳዊትን በጣም ነው የወደድኩት። በጣም ኦነስት ነው የሚያወራው። ለምሳሌ የቅዱስ ቁርባንን አለ ከጴንጤክስታል ከምቀበል ከኦርቶዶክስ ጋርና ካቶሊክ ሄጄ ብቀበል ይሻላል አለ። አሁን ይሄ ፖለቲካ ምኑ ነው ፖለቲካ የሚሆነው? አማናዊ ነው ብለው ያምናሉ አለ። ይሄ ደግሞ ሉተር ራሱ ያለው ነው ማለት ኮንፌሽናቸው ላይ ይህንን ያሉት ሰዎች አሉ። ስለዚህ አማናዊ ነው ካሉ አለ ኦኬ፣ በትምህርት አንድ ነው። በቅዱስ ቁርባን ላይ የምቀበለው ቅዱስ ቁርባን አማናዊ ነው ብዬ ነው የምቀበለው፣ እነሱም ይላሉ። ስለዚህ ለእኔ መታሰቢያ ነው ብዬ ከምወስደው መታሰቢያ ለምሳሌ እኛ ዝክር ነው፣ ለመድኃኔዓለም ዝክር፣ ለባለ እግዚአብሔር ዝክር ይዘነው ምን ሄደው አሁን ዝክር ይባላል። ዝክር ማለት መታሰቢያ ማለት ነው። ዘከረ ማለት አሰበ ማለት ነው። ዝክር መታሰቢያ ነው፣ ማሰቢያ ነው። እኔ የክርስቶስ ስጋና ደምንና ለዝክር ይዤው የምነው ድፎ ዳቦን አንድ አድርገህ ካሰብከው ይሄ በጣም 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 ቱፋር በቃ ዝክር በፍጹም ቅዱስ ቁርባን ሊሆን አይችልም። ስለዚህ አማናዊ ነው ብሎ መናገሩ የኢየሱስ ንግግር አይደለም እንዴ? አልገባኝም። እናንተም ወደዚህ ነው ኤቢ ዝም ብለህ ወደ መካየ ነው ተጸጋበልና ከዚያ ወደ ደሴት መካነ ኢየሱስ ሉትራን የኔ ትራዲሽን ነው። ምንም የምቃወመው ነገር አይደለም። ኤቢ አይደለም፣ ማርያምን አይደለም እንዴ? ቀሲስ እኛ እኮ ባለፈው ከነ አማን ሻሎም ለማንኛውም ስላሉ ይቀጥሉ። እስቲ ቀሲስን አንድ ጥያቄ ለመጠየቅ ቀሲስ ለምሳሌ እነ ዴቭ ሉትራናውያን ጥምቀትን በተመለከተ በውርስ ኃጢአት የሚያነጻ መድኃኒት ነው ብለው ያምናሉ እነሱ። እርሶ ጋር ያለው የህፃናት ጥምቀት የውርስ ኃጢአት ያነጻል? ጥሩ ነው። ይኸውልህ አሁን እኮ አሁን ይሄንን ሲል ከማን ጋር የማንን ትምህርት ይዞ ነው? ይሄንን የካቶሊክ ትምህርት ነው ይሄ ነው ጥያቄ እኮ። አንድ ነን እየተቃረብ ነው ስላሉ ምኑ ነው የሚያቀራርበው? የኦገስቲን ይኸውልህ እሱ አሁን እዚህ ላይ እነሱና ይሄንን የሚሉት ጥምቀት ከውርስ ኃጢአት ያነጻል ብለው የሚሉት የኦገስቲን ጽንሰ ሐሳብ ትምህርቱ የሱ ነው። ከካቶሊኮች ጋር መካነ ኢየሱስ በዚህ አንድ ናቸው። አየህ፣ በክርስቶስ ላይም በሁለት ባህሪ በሚለው ላይ አንድ ናቸው። ከካቶሊክ ጋር የሚስማማ ነው። ከኛ ጋር ስትመጣ አልኩህ፣ ከኛ ጋር እኮ ስትመጣ አንድ ነን እኮ እያልን አይደለም። ከኛ ጋር እነሱ ካልሆነ ታዲያ እኮ ጥያቄያችን ምን መሰሎት ቀሲስ፣ ፖለቲካ ነው ብለን የምንለው ቫሊድ መሆኑን እርሶ ካላመኑበት፣ አንድ ሁለተኛ እርሶ መጥተው የነሱን የጌታ እራት ይወስዳሉ ወይ? እሱ መጥቶ እንዲወስድ ይፈቅዳሉ? የካቶሊኮችንም አልወስድም፣ የእነሱንም አልወስድም፣ የኢስተርኖችንም አልወስድም። ታዲያ ምንድነው አንድ ነን የሚሉት? ታዲያ ምንድነው? የፖለቲካ ካልሆነ በስተቀር ማወራው በመድኃኒዓለም ትምህርቱ ነው። ትምህርታቸው ለምሳሌ ይሄ አንደኛ ቅዱስ ቁርባንን አብረን የማንቀበልበት እኛ ቅዳሴ ምዕመኑ አንድ ምዕመን አንድ ዲያቆን እንኳ ገብቶ ቄስ ሆኖ ቢቀድስ ስጋው ደግሞ ይሆናል ብለን አናምንም እኛ። አማናዊ የሚሆነው በቅዳሴ ላይ የምዕመናን የካህናቱ አብሮ በቅዳሴ ጊዜ ጽዋኤ መንፈስ ቅዱስን የሚጠራው ካህኑ ነው፣ ቄሱ ነው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ መቀደስ ያለበት ቄሱ እንጂ ዲያቆኑ አይደለም። ስለዚህ እኛ ይሄ ካህኑ
ወይንም ደግሞ የሐዋርያዊ ቅብብሎሽ ያለው ካህን ነው ማጥመቅ ያለበት መቀደስ ያለበት ብለን ስለምናምን ያ ደግሞ እንትን መካነ ኢየሱሶች ጋር አንድ ስለማያደርገን እኛ አንቀበለም። ግን አማናዊ ነው ካሉ ትክክል ነው። መጽሐፍ ቅዱስ አሁን ለምሳሌ ዲቤት መግባት አልችልም እኔ በዚህ አማናዊ ነው ማለታቸው እኮ አይደለም ቀሲስ፣ አማናዊ ነው ማለታቸው ሳይሆን እሱ ነው እንጂ መጽሐፍ ቅዱስ የሚለውን ማለታቸው ነው እንጂ አንድ የሚያደርገን አማናዊ ነው የሚለው መጽሐፍ ቅዱስ የቱ ጋር ነው አማናዊ ብሎ የጻፈው ነገር? አማናዊ ነው ማለት አማናዊ ነው የሚለው ላይ ተስማሙ። እሺ ቆይ አንዴ አማናዊ ነው ለምሳሌ ይኸውልህ እናንተ ሚስቲካል በሆነ ወይ ከቄሱ እጅ ለምሳሌ ምዕመኑ ሲቀበል ምንም የሰብስታንስ ቼንጅ ባይኖረው እንኳን ሚስቲካል በሆነ ወይ ይለወጣል ብላችሁ ነው አማናዊ ይሆናል ብላችሁ የምታምኑት አይደል እናንተ? አይ እነሱም በነገራችን ላይ ሚስቲካል ነው የምታምኑት። ቆይ የኔ ቆይ ጠየቁት የእርሶ ነው የእርሶ አይደለም አይሉም ለዚህ እኮ ነው እርሶ አሁን የመሰሎት የሉተራንን ቴዎሎጂ ስለማያውቁ ነው የምሉት ቅድም ራሱ ለዚህ ነው። ቆይ አንድ ጊዜ ሚስቲካል ኦኬ እርሶ ሚስቲካል ሲሉ ምን እያሉ ነው? እርሶ ሚስቲካል ሲሉ ቆይ ንገረኝ አንተ። ሚስቲካል ማለት እኮ ይኸውልህ ሚስቲካል ማለት ምን እያሉ ነው? እሺ ያልገባህን ነገር አታውራ። እርሶ ምን እያሉ ነው? አብራሩት። እርሶ ምን እያሉ እነሱ የሚሉትን ምን ልንገርህ እኔ ሲጀመር እኔ ብቻ የምለውን አይደለም። ሚስቲካል ማለት እርሶ የሚሉትን ያብራሩልን። የእርሶ ነው የፈለኩት መጀመሪያ። እኔ የእነሱን እኔ ስለምነግሮት ይኸውልህ እኔ ልነግሮት ስለሆነ የእነሱን የእርሶን ምን እያሉ ነው? እርሶ የእርሶን ይኸውልህ ሲጀመር ይኸውልህ ሚስቲካል ማለት በሌላ አነጋገር እንግሊዝኛ ስለሆነብህ ከሆነ ምስጢራት ማለት ምስጢር ማለት ነው እኮ። የእርሶን ይንገሩኝ። አዎ ይንገሩኝ። ቆይ አዳምጠኛ መጀመሪያ እኮ ልጅ ነገርኩህ እኮ ነው። ለምን ትገባለህ? ዜድ እንዴ አንተ ልጅ እኮ እንደሆንክ ቀር ነጭ አውጥላ። እሺ ተረጋጋ። እሺ ሚስቲካል ማለት በነገራችን ላይ ይኸውላችሁ በሚታየው ነገር የማይታየውን የመንፈስ ቅዱስን ስራ ማለት ነው። የመንፈስ ቅዱስ ጸጋ፣ የመንፈስ ቅዱስ አሰራር ነው። አይታይም፣ ምስጢራዊ ነው። በአይንህ እንዲህ የምታየው ነገር አይደለም። ሰው ሲወለድ ከመንፈስ ቅዱስ አይታይም፣ ምስጢር የሚባል። ስለዚህ መካነ ኢየሱሶች በምስጢራት ያምናሉ ነው የምንለው መጀመሪያ። ሚስቲካል ማለት ነው በሌላ አነጋገር። እኔ ስለ እነርሱ አልጠየቁትም። እርሶ ሚስቲካል የጌታ እራት ሲወሰድ ይኸውልህ ስጋ ወደሙ ሲወሰድ ሚስቲካል ሲሉ ምን እያሉ ነው? ምን እያሉ ነው? እርሶ ምን እያሉ ነው? አልገባህም። ሚስቲካል ሲባል የሆነ ነገር ሌላ ነገር መስሎሃል አንተ። በምስጢራት ይለወጣል። አማናዊ እኮ አማናዊ የሚሆነው መቼ ነው? አማናዊ የሚሆነው አንድ ሰው ስጋ ወደሙን ሲወስድ አማናዊ የሚሆነው አማናዊ ይሆናል ሲሉ ምን እያሉ ነው? እርሶ አማናዊ ይሆናል መካነ ኢየሱስ አስገባ። እርሶን እኔ እኮ ስለ መካነ ኢየሱስ የጠየቅኩት እርሶ ምን እያሉ ነው? የእርሶንም ቴዎሎጂ አያውቁትም እንዴ? እርሶ ከታች መካነ ኢየሱስ ሰው ካለ አንድ ቁጥር ላይ ከሌሎቹ ቀሲስ እኛ ከሌሎቹ ጋር እኛ እንጨርሳለን። አሁን ጥያቄያችን እርሶ እንቀራረባለን ስላሉ የውርስ ኃጢአት ያሰሪያልና የውርስ ኃጢአት አያሰሪ ምኑ ነው ቅርርቦቹ? ይሄን መልሱልኝ። እሱንና ሚስጥራዊ ሲሉ እርሶ ምን እያሉ ነው? በቃ ለምን እንደው አንተ ልጅ እንደው ምን ይሻለኛል? እኔ እኮ ግድ የለም እርሶ ሁሌም እኔ ይኸውልዎት እኔም ማልመቾት ለምን መሰሎት? እርሶ በምድር ላይ እንደሚሰሩት ፖለቲካ ይመስሎትና በዚህም ያለውንም የሃይማኖቱንም ፖለቲካ እንትን ለማድረግ ስለሚፈልጉ እኔ ደግሞ መስመር ስለማልሰጦት ይናደዳሉ። እኔ አሁን ትምህርቱን አውቃለሁ እስካሉ ድረስ ሚስቲካል ነው ሲሉ ይለወጣል ሲሉ ምን እያሉ ነው? በቃ ጥያቄን መልሱ። በቃ መልሱ። ሌላ ነገር ውስጥ አይገባም። እኔ በእውነት ለመና ከአንተ ጋር ሳወራ በቃ በጣም በቃ ዝም አልለውትም። አሁን ይኸውልህ ካራክተር አሳሲኔሽን ሊያደርጉ ስለሆነ ለመፈጠር አምላክ ዝም በል እንዴ! ለምን ስነ ስርዓት አይኖርም? እሱ አይደል እኔ እኮ እኔ ከእሳቸው ጋር እያወራሁ ነበረ እኮ ልመልስለት ስል ይገባል እሱ። ፕሊዝ ታርጋቸው ስነ ስርዓት አድርገው። ሲሳይ አስቼ ጠይቆኛል። ለምሳሌ ጥምቀት ከውርስ ኃጢአት ያነጻል ብለው ያምናሉ መካነ ኢየሱሶች። አንተ ታምናለህ ወይ? ከውርስ ኃጢአት ከዚያ ሲጀመር የውርስ ኃጢአት የሚለው የእኛና የካቶሊኮች ትራዲሽን የተለያየ ነው።
የተለያየ ነው። የውርስ ኃጢአት በእኛ ቤተክርስቲያን የውርስ ኃጢአት የምንለው የመጀመሪያው ዘቀዳሚ መርገም ወይንም ደግሞ አዳምና ሔዋን የሰሩትን ኃጢአት እሱ ይወረሳል ከሆነ ኃጢአት በእኛ ቤተክርስቲያን ይወረሳል ብለን ስለማናምን እዚያ ላይ ገና እንለያያለን። ከካቶሊክን ጋር የምንለያይበት ነው። ኦኬ፣ ከካቶሊክ ጋር ልክ እንደምንለያየው እነሱ ደግሞ ይህንን ትምህርት የሚወስዱት የካቶሊኮችና የመካነ ኢየሱስ አንድ አይነት ነው። ሶ ካቶሊኮችን ሄጄ ዲቤት አልጠራቸውም በዚህ ጉዳይ ላይ አውቀዋለሁ ትምህርቱን። ኦኬ፣ እናርግ ካል ቁጭ ብለን መነጋገር እንጂ ትምህርቱ ላይ ነው መጀመሪያ። የውርስ ኃጢአት አለ የለም? መጀመሪያ ላይ ኃጢአት ይወረሳል አይወረስም የሚለው ላይ ነው የምናወራው። ግን በጥምቀት ኃጢአት ይሰረያል ብለው ያምናሉ መካነ ኢየሱሶች። ካቶሊኮችም በዚህ አንድ ናቸው። ሉተር እዚህ ላይ ትምህርቱን አልለወጠም። ኦኬ፣ ስለዚህ ይሄንን በማድረጋቸው ልክ ካቶሊኮችን እንደምወዳቸው እኔ መካነ ኢየሱሶችን እወዳቸዋለሁ። ለምን? ከጴንጤቆስጣል በጣም የተሻለ ትምህርት ነው ያላቸው። የተሻለ ሳነጻጽረው ለእኛ 80% ቀርበውኛል ለእኔ እንዴ። ይሄንን በማድረግ ደግሞ አብሬ ወደፊት ለማውራት እኔ አሁን ብራዘር ዴቭን ጓደኛ ማድረግ እፈልጋለሁ። አብሬው አወራለሁ፣ ልዩነታችን ላይ እናወራለን። እሱም እኔ እሰብከዋለሁ ማለት የምሰብከው ለምንድን ነው? ወደ አንዲቱ ቤተክርስቲያን እንድንመጣ እናወራለን። በቃ ሩቅ አይደለንም። ግን ቀሲስ እንዴት ነው የሚቀራረቡ? 80% 100% እኮ ቆይ ይቅርታ አድርግልኝና መካነ ኢየሱስ፣ ኢስተርን ኦርቶዶክስ፣ ካቶሊክ፣ ኦርቶዶክስ ሆነው እንደውም ህብረቱ እዚያ ላይ ጠንከር ያለ ነገር ኖሮ አብረን ደግሞ በጋራ ውይይቶችን ወደፊት የምናደርግ ይመስለኛል። እኔ ችግር የለውም እሱ ቢደረግ ችግር የለውም። ቀሲስ ግን ይሄንን አዳምጡኝ። ግን አንዴ 90 ወደ 80 መጣው 100% ልዩነት አለው እንጂ። እሺ አይ 100% ነው እኮ ልዩነቱ። ኦርቶዶክስ የውርስ ኃጢአት የለም ብላ የምታምናት እንደገናም ደግሞ በጥምቀት የውርስ ኃጢአት የለም። ሉትራኖች ደግሞ የውርስ ኃጢአትን የሚያምናሉ። እንደገና ደግሞ እንደ መድኃኒት ማንጫ ነው ብላ ያምናሉ። እንዴት ነው የሚቀራረው? 100% ነው የሚለያየው እንጂ ይሄ ብቻ ምንድነው የውርስ ኃጢአት? ወደ አንተ የምንዞር እንዴ? ምንድን ነህ አንተ? ለምሳሌ ምን ኦርቶዶክስ ነው ወይስ ሉትራን ነህ? በትዕግስት አዋራን አይደለም? ምንድን ነው? ቆይ አንድ ጊዜ ከማን ጋር ነው እያወራ ያለው? ቆይ እኔ ነኝ እንዴ? ቆይ አንዴ ቻው ሲሉ ሰምቻቸዋለሁ እኮ መሰለኝ። ሲሲዬ ቀሲስን ከሆነ ወይ እኔ ነኝ ያሉ ሲስ በጣም ይቅርታ እኔ ነኝ የወረድኩት። ምክንያቱም ዜድ ጋራ መግባባት አንችልም። ስለዚህ ኢንተራፕት ስለሚያደርገኝ ደግሞ በጣም ይጮሃለሁ። ያን ጊዜ ምዕመናን ይሳቀቃሉ ከታች የእውነት ለመናገር እና እኔ ረጋ ብዬ ማውራት የምፈልገው በጣም ነው የሚጮኸው። ኢንተራፕት ስለሚያደርገኝ አጉል ነው። እኔ እንደዚህ ያለ ነገር ላይ ማውራትም አልፈልግም። አስቸግር። በጣም ይቅርታ። ከአንተ ጋር ሌላ ጊዜ ቁጭ ብለን እናወራለን። ጥሩ ሰው ነህ በእውነት እና ሲስ እግዚአብሔር ይስጥልኝ ሲስ ቴንክ ዩ። መቼም አይመቾት ምን ያለውበት አይመቻቸው ምን ያለውበት ለምንድን ነው አይመቻቸው? ሁልጊዜ ፖለቲካቸውን እንትን አድርገው ስለሚወርቁ ነው። ስለዚህ አይመቻቸው ይገባኛል። እስኪ አንድ ጊዜ ዜድ ምን አለ መሰለህ፣ አሁን እኔ አሁን እየሰማኋቸው ነበር እነ ብራዘር ዴቭንም ሌሎችንም እየሰማሁ ነበር እና እነሱ ደግሞ በግልጽ አንዳንድ ነገሮች የሚናገሩ ነገሮችን አሁን ብራዘር ዴቭ ምን ብሎ ሲናገር ሰምቻለሁ። አንድ ነን እንላለን እንጂ አንድ አይደለንም ብሎ ሲናገር ሰምቻለሁ። እኔ እኮ ስለ ሲሲ አሁንም አንተ ያልገባህ አንተ በኢትዮጵያ ነው የምትኖረው አይደል? እኔ ኢትዮጵያ ውስጥ ነው የምኖረው። የኢትዮጵያ መካነ ኢየሱስን ታውቃታለህ አይደል? አዎ ያደግኩባት ነው ኢትዮጵያ መካነ ኢየሱስ። ኦኬ ሲስ እነ ብራዘር ዳዊት የሚሏት ነች ለኦርቶዶክስ ወንጌል ማሰብክ ነች? እኔ እስከማሱን እኮ እኔ እስከማውቀው ድረስ ነች ወይ ነው የምልህ። ነች ወይ ሰብካለች ወንጌል? እሺ ለካቶሊካ ወንጌል ማሰብክ ነች? ለሁሉም ወንጌልን ትሰብካለች። ከወንድሞቿ ከፔንቴኮስታል እና በዚህ በሰርክል ውስጥ ባሉት ጋራ ህብረት ማታረግ ነች? ታረጋለች፣ ግን ሚስጥራት ላይ ግን አትካፈልም። አሁን ሚስጥራት ላይ ለምሳሌ ሚስጥራት ላይ ምን አይነት ሚስጥራት ነው የማትካፈለው? አሁን ለምሳሌ ቅዱስ ቁርባን ላይ እኔ አሁን ለምሳሌ ልዩነት የለም አይደለም? የተወሰኑ የማይታዩ እንትኖች ወደኋላ እንትን የማንላቸው ነገሮች የሉም አይደለም?
ግን አሁን እነሱ በሚያወሯት ልክ ያለች የወንጌል አማኞችን በመጥላት ውስጥ ያለች ነች። እንደዛ በዚህ አይነት ጥላቻ መንፈስ ውስጥ ያለች ነች። ለምሳሌ የቅዱስ ቁርባን ጊዜ ከመደበኛ ከአባላት ውጭ ቅዱስ ቁርባን የሚካፈል ሰው የለም። መደበኛ አባላት ብቻ ነው ቅዱስ ቁርባን የሚወስደው እንጂ ማንም ሰው ወንጌል አማኝ ስለሆነ ጌታ እራትን አይካፈልም። መካነ ኢየሱስ አንተ ወስደህ ተካፍለህ አታውቅም? አንተ መካነ ኢየሱስ ላይ እኔ አልችልም። በቃ ክሎዝድ ነው። በቃ መደበኛ አባል ብቻ ነው የሚወስደው። አንተ የትኛው መካነ ኢየሱስ ሄደህ ነው አድርገህ የማታውቀው? እኔ 5 ኪሎ መካነ ኢየሱስ ሄጄ አውቃለሁ። አንተ ነህ አትውሰድ አልወስድም ያልከው? እነሱ ናቸው አትወስድም ያልከው? እነሱ ራሳቸው መጀመሪያ ራሱ ልክ ማስተዋወም ይናገራሉ። መደበኛ ቆራቢ አባል ብቻ ነው መደበኛ ቆራቢ አባል ብቻ ወደፊት መታችሁ ሰዱ ብሎ ይናገራሉ። ቆራቢ አባል ብቻ መቼ ነበር ቸርች ሄደህ ታውቃለህ? ግን አንተ እኔ ከ2 ወር በፊት መቼ ነበር ሄድከው? እኔ ከ2 ወር በፊት ያለውን ነው የምነግርህ። ከ2 ወር በፊት ያለውን። እሺ ዳኒ አንድ እያወጣ ነው። ለማንኛውም አንድ ነገር እኔ ልበልና አንተ ልበል ያለውን ነገር እኔ መቼ ከዳኒ ጋር ታወራለህ። ከዳኒ ጋር ታወራላችሁ። ፈለጋችሁ እነሳለ ላይ እንትና ነውር ነው። እንደዛ እንኳን አይደረግም ሲጀመር። ቆይ አንድ ጊዜ አሁን እኔ ከሲሳይ ጋር እያወራሁ ከአንተ ጋር ማውራት እኮ ከሲሳይ ጋር ታወራለህ። የህዝቡ ተግባርና ትምህርት ላይ አንዴ እናንተ ይኸውልህ፣ መጀመሪያ ወንድሜ ታች ላሉት እንደ ቀሲስ ዲበኩሉና በእናንተና በቀሲስ ዲበኩሉ ትምህርት ናውዘው የሚሳደቡትን እነሱን ስርዓት አስይዟቸው። መጀመሪያ ከኔ ጋር ለማውራት ስለ ታች ስላሉ አይደለም። አይ ልጆቻችሁን የአባቶቻችሁና የእናንተ ፈለግ እየተከተሉ ያሉት እነሱ መጀመሪያ እንትን አድርጋቸውና አብረህ ከታች ቴክስት የሚሳደበውን አቁም። ለዳኒ ድል ንስቶና የምታደርገውን ታች ቁጭ ብለህ እሱ ስታቆም እናወራለን። ሜንሽን አታርጉ። ቀሲስ ምንም አታውቅም እኮ የምታውቀው ነገር የለም። በቃ ተውት። አሁን ሌላ ነገር ተውትና ወደ ሀሳቡ እናወራ። በሀሳቡ ስለዚህ ለማንኛውም በምድር ላይ ያለችው መካነ ኢየሱስ እኛ ብናውቃት መካነ ኢየሱስ ከእኛ ጋር ህብረት የምታደርግ ፔንቴኮስታልን የማትገፋ በፔንቴኮስታል ተዋጥኩኝ የማትል የኢንፌሪዮሪቲ ስፒሪት ያልተጠናወታት በየትኛውም መንገድ በፔንቴኮስታሉም ይሁን በየትኛውም ወንጌል ተሰብኮ ሰዎች ጌታን ሲያገኙና ሲድኑ የምትደሰት አብራ ህብረት የምታደርግ ነች። እኛ የምናውቃት የምድሪቷ መካነ ኢየሱስ ይችኛዋ ቲክቶሜክስ የምትባለዋን አናውቃትም። እኛ አናውቃትም። ራሳችሁ እናንተ ኦርቶዶክሳውያንና 1 3 4 5 ሰዎች እዚህ ላይ ያሉና ኦርቶዶክሳውያን ተባብራችሁ ፈልጓትና አቁሟት። ኦኬ፣ ተባብራችሁ እሷን አቁሟት። በምድር ላይ ያለችው የእኛ አካል ነች። ከእኛ ጋራ አብራ የምታመልክ ነች። እንትን እናደርጋለን። ቴንኪው ተባረክ። አሁን የምታረግ ከሆነ ና ተጠየቅና መልስ። የምታረግ ከሆነ ስለ ሉትራን የምታክ ከሆነ ና ተጠየቅ። ዲፌንድ አንተ እምነት ምንድን ነው? ያኔ ኦርቶዶክሳዊ ክርስቲያን። በቃ ኦርቶዶክስ ምን አገባ ታዲያ? ምን አገባ ስለ ሉትራን? የማታውቀውን ነገር እዚህ ጋር ለምን ታወራለህ? ምንም አያገባም። ስለ ሉትራንና ስለ መካነ ኢየሱስ አያገባም። አንተ ኦርቶዶክስ ነህ አለ። አያገባም ለማለት አይደለም። ስለ ትምህርት እያወራህ ትጠየቃለህ። የቤት ጉዳይ ነው፣ እኛው እናወራዋለን። አያገባም። እሺ ምንድን ነው ያገባህ? ስለ ሉትራን ምን አግብቶ ነው? አያገባም። ሉትራን የእኛ አካሎች ናቸው። ስለዚህ የእኛ ቤት ነው። አያገባህም። ኢቫ ኖ አይ ነገርማ እኛ ማምረድ ስለምንፈልግ ኢቫዬ አሁን ጣልቃ አትግባብን። እኛ ወንድሞቻችን ጋር ችግር ካለ እኛ እንፈታለን። ቀጥሎ መተህ ትጠይቀናለህ። ይሻላል። አሁን መጀመሪያ በእኛ መካከል እሳቱ እንዲነድማ ምንድን ነው አይደለም እኮ ምናምን የምትለው ሲስ ምን እያልክ ነው? አይደለም እርሱ የተነሳው እኮ ቀሲስ፣ ለምሳሌ ቀሲስ እኮ ኦርቶዶክስ ናቸው እኮ እና ቀሲስ ኦርቶዶክስ አንተና ያስነሳው ታዲያ ሀሳቡን አይደለም እሳቸው ናቸው ያሉት። እኔ አሁን ምድር ላይ ያሉት ሉትራኖች ለእኛ 90% 80% ወደኛ የቀረቡ ነው። የውይይት ጥሪ ማቅረብ እፈልጋለሁ። ውይይት ማድረግ የምፈልገው ከሉትራኖች ጋር ነው። እንደው ከኔ ጋር የሚወያይ ሰው ብታገኝልኝ ከሉትራን ጋር መወያየት እችላለሁ። በቃ ችግር የለውም። እነዚህ እዚህ ቲክቶክ ላይ ያሉት ቲክቶክ ላይ ያሉት የማይቀራረቡበት 10% ላይ ያውሩ እነሱ የማይቀራረብ ማለት ኦልሬዲ ተቀራርበናል። ቅድም 90 ነበር። አሁን ደግሞ ከኛ ጋር ከተወያዩ በኋላ 80 አድርገውታል። ወይ በ20%
ወይ በቀረው 20% ወይ በቀረው 10% ምንድን ነው የቀረው የሚለው ላይ እነሱ ይወያዩና 100 ያድርጉት ተወያይተው እንደሱ አመቻችላቸው። እናንተ ተቀራርበናል ያሉት ከቲክቶኮቹ ጋር ስለሆነ ኖ አይ ይኸውልህ በቃ እኮ እኔ ሲሲ የመጨረሻ ከዚህ በኋላ አልናገርም። ምን መሰል እያልኩ ያለሁት የቀራቸው 10 ወይም 20% ነው። ስለዚህ አመቻችላቸውና እዚህ ቲክቶክ ላይ ያሉት ከቲክቶ አሜክሶች ጋራ አብረው እነሱ ምን ያርጉ ይወያዩና 10ሯን ወይ ወደ እነሱ ያምጧቸው ወይ ወደ እነዛ ያምጧቸው። ጀግና የሆነ ማለት ነው። ወይ ቀሲስ ዲበኩሉ ነው ኦርቶዶክስ ያርጓቸው። ምክንያቱም በ10% ለምን ይጣላሉ? 10% እኮ ምንም የሚያጣላ አይደለም። ትተውም የምትሄደው ነገር ነው። ስለዚህ እኛ ልዩነት አለን ስንል በደንብ ነው ያለን 10% 5% ስላልሆነ በደንብ እነሱ ይወያዩና እዚህ ወንጌል እርስ በርስ ስለማይሰባበኩ እቺ በቲክቶክ ያለችውም ሉትራን ብላለች ወንጌል አንሰብክም ለኦርቶዶክስ ወንጌል አንሰብክም ለሉትራን ብላለች። ስለዚህ ስለማይሰባበኩ ልዩነታቸውን ብቻ ጠበብ ያርጉና አብረው አምልኮ ይጀምሩ። ስለዚህ ንገራቸው ማለት ነው። እሱን አርግላቸው፣ አመቻችላቸው። ቴንኪው፣ ተባረኩ። እሺ ዳኒ፣ ወንድም ዳኒ የምትለው ነገር አለ? ዳኒ አንድ ቁጥር